መስቀሉ ጌታን የተሸከመው ለ3 ሰዓት ነው። 9 ወር በ5 ቀን ከማህፀኑ የተሸከመችው እናቱ ተአምር አደረገች ቢባል ይደንቃችኋል እንዴ? እኔ በጣም አንድ ነገር ልንገራችሁ ክርስቲያኖች፣ በእመቤታችን ዙሪያ ተአምር ተደረገ ብላችሁ አትደነቁ። እሷ ራሷ ተአምር እኮ ናት። እሷ ራሷ ብቻዋን የምታረገው ነገር አይደለም። እሷ ተአምር ናት እኮ። ረሳችሁት እንዴ? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እኮ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ሆነ ብቻ እኮ አይልም። እነሆ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ምልክት ይሰጣችኋል ነው። እስኪ ምልክት ይሰጣችኋል ብሎ ምልክት ማለት በግዕዝ እኮ ተአምር እኮ ነው። የዘመኑ ፍጻሜ በደረሰ ጊዜ ላይ ያየናት ተአምር እሷ እኮ ናት። ሌላ ነገር አትፈልጉ ክርስቲያኖች፣ እውነቴን ነው የምላችሁ። እሷ ራሷ ተአምር ናት። እሷ ልታደርገው ስለምትችለው ነገር ታስባላችሁ? እሷ ራሷ መኖሯ ተአምር ነው። መራመዷ እዚህ መሬት ላይ ድንቅ ነው። መወለዷ ለዚህች ዓለም በጣም የማይመጥን ነገር እኮ ነው። እንደው እግዚአብሔር ለኛ ድህነት አስቦ ካልሆነ በቀር። ኢዮብ በጤናው አመስጋኝ ነበር፣ በበሽታውም አመስጋኝ ነበር። ሀብትና ንብረት ሞልቶት አመስጋኝ ነበር፣ ሀብትና ንብረቱ ወድሞ አመስጋኝ ነበር። እጅና እግሩ ተቆራርጦ አመስጋኝ ነበር፣ ልጆቹ አልቀውበት አመስጋኝ ነበር። ኢዮብ ሚስቱ ከድታው አመስጋኝ ነበር፣ ዘመዶቹ ፊት አዙረውበት አመስጋኝ ነበር። ኢዮብ ሜዳው ገደል ሆኖበት አመስጋኝ ነበር። ኢዮብ ቀንና ሌሊት ተፈራርቀውበት ሲነጋ መች ነው የሚመሸው፣ ሲመሽ መች ነው የሚነጋው እያለ ሰውነቱ ትል እያፈላ አመስጋኝ ነበር። ኢዮብ እንዴት አደርክ ስትለው መልሱ እግዚአብሔር ይመስገን ነው። ታጋሽ እንደ ኢዮብ እንሆን ዘንድ ፈጣሪ ይርዳን። በማግኘትና በማጣትም አመስጋኞች እንሆን ዘንድ እግዚአብሔር ማስተዋሉን ያድለን። አሜን። ማርያም ዘሲሎንዲስ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው።